ቡናማ ጸጉሯን የምትቆረጠው አሳጥራ ነው። ሁልጊዜም እንደረጠበ ጥቁር ብልቃጥ ያብለጨልጫል። ኩልኩልቷ በመስቀል ጌጥ የፈካ ነው። ደሞ አንገተ ረጅም ናት። ተረከዝ የሌላቸው ጫማዎች ስለምታደርግ ከእድሜዋ ልጅ ትመስላለች። ፈርከክ ያሉ እግሮች አሏት። የሰርክ ጫማዋ ስኒከር፣ ከቅርብ ጊዜ ጀምሮ ደግሞ የምትለብሰው ታይት ሱሪና ቀላል የበጋ ትሬንች ኮት ነው። ካንዱ ከቀሚስ ወደ አንደኛው ሱሪ ለምን እንደተዛወረች የሚገባው ጥቂት ነው። ከዘነጠች ደግሞ የምትለውጠው የጫማዋን ስታይል ብቻ ነው። ጫማዋ ባላጭር ተረከዝ ኪትን ሂል ይሆናል። በወንዶች አጠገብ ስታልፍ እስከ ቅርብ ጊዜ ድረስ የሴት ጠረን አልነበራትም። ምድር የምትሸተው ካፊያ ሲወርድ አይደለም። ጌርሳሞት ላይ ገና ጎረምሳ አልዘነበም። አውሎ ሲነፍስባት አይደለም። ጌርሳሞት ላይ ገና ብላቴን አልነፈሰም። ቅልብጭ ያለች ምንም አትል የሚሏት አይነት ልጅ ናት። ከሁሉ ልጃገረዶች ጌርሳሞትን የተለየ የሚያደርጋት ቢያንስ በየወሩ አስገራሚ በሆነ መልክ የከንፈሮቿ ማማር ነው። ልክ እንደ ሐር የለሰለሱ፣ ልክ እንደ ቀለማም ኩሬ የሚንተገተጉ፣ ልክ ሊፈነዱ እንደደረሱ የጽጌም ቡጦች የሚያባቡ ይሆናሉ። በዚህ ውብ ክስተት ስንቶቹ ተማርከዋል። ቾኩን በቀኝ እጁ ይዞ ፈዞ ከቀረ ሲቪክ አስተማሪ ጀምሮ ሽፍቱን ጨርሶ ወደ ቤቱ ከመሄዱ በፊት ይችን ያማረች የእንስት ትዕይንት በአይኑ ውሃ ለማስገባት ክፍሏ በር ላይ በሚጠብቃት ኃይለኛ ተማሪ በኩል አድርጎ ለገነት መግቢያ ያዘጋጀው የብፁዕነት ማርኩ ብትቀነስ ግድ እስከሌለው ሌላ ክፍል የሚማር የሆነ የአክራሪ ሃይማኖተኛ ድርጅት አባል ድረስ እሷን ያየች ከኔ በላይ ቆንጆ ላሳር የምትል የአየር ጤና ፕሪፓራቶሪ ኮረዳ በተዛባ ውድድር አንደኛ የወጣ ፊቷን በቅናት ጋርዳ ድምጿንም ዝቅ አድርጋ ውይ ታድላ ብላለች። እና ይሄን ሁሉ አይቶ ወደ ጌርሳሞት አፍ ተጠግቼ ለአንኳኳ የሚለው መጽሐፉ አንኳኩ ይከፈትላችኋል እንዳለው ደፋሩ ማን ነው? ከቅርብ ጊዜ ወዲህ ምኗን መንከባከብ እንዳለባት ስለገባት ቦርሳዋ ውስጥ የማይጠፋው በብራዚል ካርናዋ የተቀመመ ላቤላ የከንፈር ሰም ነው። እስከ ቅርብ ጊዜ ድረስ አፏ ለራሷም ባዕድ ነበር። ልክ እንደምትበላው ተልባ ፍትፍት፣ እንደምትጠጣው ጠላ፣ እንደምታደርገው ጫማ፣ እንደ ወረቀቱ፣ እንደ ትምህርት ቤቷ፣ እንደ አውቶቡሱ፣ አባቷ እንደሚነዳው መኪና ከንፈሮቿን የሰጧት ሌሎች ነበሩ። እግዚአብሔር፣ ወላጆቿና አድናቂ። አሁን ካማሩላት በኋላ እየተንከባከበች ልኩራባቸው ትላለች። ትበል እንጂ ትንሽ ቢመረመሩ የምር ከንፈሮቿ እሱ አይደሉም መሰላት እንጂ ምናልባት የሴት ቅድማያቷ ነው። በወራሪ ጦረኛ በሆነ አንጋች ተደፍራ ከደፋሪው ደፋር በተደፋሪዋ በኩል የወረሰችው የውርደት ዘረመል ነው። ምናልባት በባሪያ ፈንጋይ ዘመን አጎንብሳ ከምትፈጭ ኮረዳ ጌታዋ ከጀርባዋ ከደፈራት ልጃገረድ ያገኘችው ድፍር ለምቦጭ ነው። ምናልባት ተወልዳ ከተጣለች እናቷን ለገዳም ገብራ በጉዲፈቻ ከበለጸገች ሶስተኛ ሚስት የወረሰችው ቅራሪ ለንጨጭ ነው። አባ ጅፋር ከጋምቤላ ፈንግለው የሸጧት የጅንጀሮ ፍናጭ ቅናች መልከ መልካም ዕድለቢስ አረብ ጾሙን ከፈታባት ዘይላ ደርስ አሸዋ ላይ ባሪያ ብሎ የተፋባት ከተራፊው የተቀመመች የሰልቫጅ ደም ቅራሪ ናት። ምናልባት የአንድ ናሪያ ወይዘሮ እንጁላት ሌላውን ትታ አፏን ብቻ ወራሽ ናት። ምናልባት የአንዲት መለኮ የልጅ ልጅ 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 ናት። እጣ ክፍል ትዕቢት ቢያመጣ ዝርዝር ገብተን ጉረኛውን ሁሉ አናሳፍርምና የጌራ ብቻ ሳይሆን የዓለም ባህል ነውና ጀለስ ሆይ ባራዳ ደንብ በቸልታ እንተላለፍ።
በነፋስ እንደሚገፋ ሰንበሌጥ እያዘመመች እንደ ኮሸሽላ እየሸተተች ከቤቷ ስትወጣ የምታውቃቸው የታቦት ማደሪያ ጎረምሶች የሚደረደሩበት ላይ ተደርድረው አይኖቻቸውን በልጥጠው ይጠብቋታል። ዘሪሁንን የማያውቅ ማን ነው? ሰላምተኛ አላፊ አግዳሚውን ስለ ዘመድ አዝማድ ደህንነት የሚጠይቅ ታቦት ማደሪያ ተጸንሶ የተወለደ ተግባቢ የተባለ ልጅ ነው። በዚህ ጸባዩ ዘርሽ በተባለ ቁልምጫ ተሰይሟል። ተክለ ቁመናው ከላይ ሰፋ ከታች ጠበብ ብሎ እንደ ቃሪያ የተሰራ ነው። ዝም ሲል ወይም ሲተክዝ የተቆጣች ሙሽራ ይመስላል። ጸጉሩ እንደ ጥቁር የጋሸበ ኩታት ነው። ዙሪያውን ይላጭና መሃል አናቱ ላይ የተቆጣጠረ የረጅም ጸጉር መረባ ይተዋል። ትንሽ ቢስተካከል ሴት የሚያስመስለው መልከ መልካም ረቂቅ ፊት አለው። ሁልጊዜ ከላይ የሚለብሰው ቲሸርት በሰደርያ ነው። ሰደርያው ጥለት አያጣም። ተረበኛው ራሚሱ ታዲያ አሳገር ፍቅር ይለዋል። ይሄን አለባበሱን የራሚሱ አሽሙር ይሁን የአየር ጸባይ መቀየር አያስጠለው። ሲራመድ ከሩቅ ይታወቃል። ዘርሻቻት የሚያደርገው ጫማ ባላንስ ስኒከር ይሁን ስዌዲ ከረማመዱ ነጠር ይላል። ዘርሽ ወሬ ወዳልና ሁሉ ጊዜ እንዳወራ ነው። አንደበቱ ሰው ታሪክና ዛሬን የሚሸረሽር ከገደል እንደሚወርድ ጣፋጭ ማይ ነው። በትምህርቱ አማሃይ፣ በሱ አባባል ማርኩ ነጋ ጠባ ንጹህ ሲ ወይም ንጹህ ሰባ ምናምን ነው። ጠንቃቃ ፋሽን ተከታይ ነውና ከተማዋ ውስጥ መወደድ የጀመረ አለባበስ ሲያይ ያኔውኑ ይቀዳል። ይሄ ጉልዝንነቱ ወይም ጆሊነቱ ግን ወሬ በመውደዱ ይበላሽበታል። አብሯቸው የመቆየት ተስፋ እንዲህ ያለውን ግንኙነት ስቴዲቱ ይሉታል በሰፈር የሰጣቸው ልጃገረዶች ወር ሳይሞላ በማያቋርጥ ወሬው ያደክማቸዋል። ወሬው ሲያልቅበት የሚተካው አሉባልታው ወይዛዝርቶቹን ካጠገቡ ያሸሻቸዋል። ማራኪው ልጅ በዝግመተ ለውጥ እንዴት ያስካለ ቀዳች ይሆናል። አስካለ እናቱ ናቸው። ይሄ ገብቶት የራሱን ምላስ ስለሚፈራ በወሬ ምትክ ይፎጫል። ያፎጫጨት ስልቱን እንዳሻው መለዋወጥ ይችላል። ለንጨጩን ወይም ለምቦጩን ከመሃል በጣቶቹ አጥፎ እንደ ገበሬዎች ያጮሃል። አፉን በትንሹ ከፍቶ እንደ አውስትራሊያ አቦርጂንስ ዲጅረዱ ያስገመግማል። ልራቀቅ ሲል ደግሞ የጥላሁን ገሰሰን ሞናሊዛ የሚኒሊክ ወስናቸውን እሸት ልቅም ማድረጎ ያፏጫል። ያለማየሁ ፈንቴን ክራር ይደረድራል። ያሰፋ ባተን ማሲንቆ ይገዘግዛል። በጣም የሚያምር ፉጨት አፏጭ ነው። ወደ ቋንቋ ሊለወጥ ትንሽ የሚቀረው ድምጽ በስስ ከንፈሮቹና በጥርሶቹ ይሰራል። ከካናራ ደሴት ጎሜሮረኞች ኤል ሲልቮ ይበልጣል። የፉጨት አምላክ የተባለው ሮጀር ዊታከር ምን አለው? የዘሪሁን ፉጨት ትራንሰንደንታል ነው። ትራንሰንደንታል በረቂቅነቱ ከሁሉ ሐሳብና ቁስ የበላይ በአንዱ ደብዛዛ ምሽት ካፏጨ ባይገባቸው የታቦት ማደሪያ ልጃገረዶች ያጋጠማቸውን ይስማሉ። ብዙ ወይዘሮች የሚጸምሱት ያን ቀን ነው። ማን ይችላል እንዲህ? ይሄ ዘሪሁን ነው። ዘሪሁን ገጽ ላይ ኮስታራነት የሚነበበው ያኔ ነው። ገለታ ትንሽ ጎበጥ ያለ ቋሚ መስመር የመሰለ አይኖቹ ሊያናውዝ እንደጀመረ ሁሉ የሚስለመለሙ አፉ የተዘጋ ልጅ ነው። በቶንዶስ ያናቱን ጸጉር በየሳምንቱ የሚገፍ ብርቱ መላጣ ስለሆነ ያለ ጸጉር የተወለደ ይመስላል። ገና ያቀመቀቡ ጸጉሮቹን ሁሉ ጊዜ ስለሚዳብሳቸው በመዳፉ ላብና ወዝ ያብለጨልጫሉ። የሚያምር ጸጉር እንዳለው የሚያውቁ አብሮ አደጎቹ ራስታ እንዲሰራው ሲመክሩት አይሰማቸውም። ወዳጁ ሰናይት አትፈልግም።
በሌላ ይጠረጥሩሃል። የኛን ሰው ታውቅ የለም? በሌላ ማለት በጠፋርስ ማለት ነው። የኛ ሰው ማለት የታቦት ማደሪያ ሰው ማለት ብቻ አይደለም። ጠቅላላ ዓለም ላይ ያለ ሀበሻ ማለት ነው። የገለታ ውበት የግራ ጉንጩ ስምቡክ ናት። ይህቺ ግራ ጉንጩ ላይ የወጣች ረባዳ ነገር ሰዎችን ወዳጅና ጠላትን ብዙ አናግራለች። አንዳንድ ቁም ነገረኛ ነን ባዮች አማሃይ ዓመታዊ ገቢው $100 ማለፍ አቅቶት መከራውን የሚያይ ችጋራምና ደንቆሮ ሕዝብ ስለምን ብሎ የጎረምሳ መልካ ፊት ላይ ያተኩራል? የታቦት ማደሪያ ሰው ከቁም ነገር የተላቀቀ በርካሽ የነገር ፈሳሽ ሰክሮ ወይ በማይረባ ጉዳይ ሞቶ በማያምር ፈጣን የቄስ ፍታት የሚያልፍ አይደል እንዴ? እረ ቁም ነገር ያለ እያሉ ይተቻሉ። የገለታን የጉንጭ ትሙክ በተመለከተ 7 አይነት የተለያዩ የሙግት ሐሳቦች እስከ ቅርብ ጊዜ ድረስ ዙሪያውን ሲሸመኑበት ነበር። አንደኛው የገለታ እናት ፍርቱና ለቡና አጣጮች ለዘመዶቿና በሉ ተገረሙ ላላቸው እንግዶች እንዲህ ብላ ወርታለች ይባላል። ልጅ እያለሁ አያቴ ወደተኛችበት ሄጄ ስሙን እየጠራሁ ለማይረባ ምክንያት ከእንቅልፉ ቀሰቅሰው ነበር። በትንንሹም በትልልቁም ነው ታዲያ። ቢወደኝም በተፈጥሮ ቁጡ ትግስቱም በቋፍ ነበር። ነፍሱን ይማር። ቢመክሩኝ ቢያስጠነቅቁኝ ነጋ ጠባ እንደዛ ታድርጊ ቢሉኝ አልሰማሁም። አንድ ቀን እርሻ ውሎ መጥቶ ደክሞት መደብ ላይ ተኝቷል። ያለበትን አያውቅም፣ ያንኮራፋል። አናቱ ጋር ቆሜ አባባ አባባ እያልኩ ብጣራ አልሰማኝ ቢል አመልካች ጣቴን አሹዬ የተከደነ አይኑን ዝንቁል ላላደርገው መሰላችሁ? በጣም እኮ ነው። ምን ልሁን ብዬ እንደሆነ እንጃ። እንግዲህ ውሃ ስጠኝ ይሆናል። ደንግጦ ባኖ ተነስቶ እጄን ያዘኝ። ተናደደ። አይኖቹ ፈጠጡ። ገላው ተንቀጠቀጠ። ሁለተኛ እንዳላደርግ ሊያስፈራራኝ ይቻ መልካች ጣቴን ቀኟን ጨብጦ ይዞ ረገማት። ከዚያን ቀን ጀምሮ ይኸውላችሁ ይቺ የረገማት ጣቴን ቦርቦሩ ምን እንደሚቀሰቅሳት እንጃ እሾህ እንደወጋኝ ሁሉ እሳት እንዳቃጠለኝ ሁሉ ታመኛለች። ዛሬም አልፎ አልፎ እንደ መርፌ ትወጋኛለች፣ እንደ እሳት ትፈጀኛለች። ገና ሲጀምረኝማ በየሰዓቱ ነበር። እናላችሁ ገለታን ስወልድ እንዴት ያምር እንደነበር እኮ። ጉንጩ እንዲህ እንደ ኳስ የተነፋ ቀይ ነበር። አባባኝና በዚች በታመመች ጣቴ ግራ ጉንጩን ስነካው አይ መድኃኔዓለም ማን ያምነኛል? ጉንጩ እንደ ፊኛ ተነፈሰ። እንዴት እንደደነገጥኩ አትጠይቁኝ። ፈርቼ ቀኙን ሳልነካው ቀረሁ። ያው እንደምታዩት የአይነካሁት ቦታ ላይ እንደተነፈሰ አደገ። ለአባቱ የሆነውን ብነግረው ሳቀብኝ። እኔ ግን አውቃለሁ ያን ቀን ከተነፈሰ ጀምሮ የልጅ ጉንጭ እንዳልሞላ። እንግዲህ ይሁን ብሎታል፣ ምን ይደረጋል? እና የእግዚአብሔር ጥበብ አሁን ይሄውላችሁ ቁንጅና ሆኖት ቁጭ። ሁለተኛው የዘሪሁን አባት የሚያወራው ነው። እሱም እንዲህ ይላል። የገለታ አባት እኮ 2 ሰርጓዳ አለው። እንዴት አንድ ሰርጓዳ ይገርማችኋል? 3 ቢሆን ምን ልትሉ ነው? ሶስተኛው የራሚሱ እናት ዶክተር መቅረዝ ባይናገሩትም ተናገሩት የተባለው ነው። በመጀመሪያ ይሄ ነገር ለምን ብዙ እንደሚያስወራን አላውቅም። እንግዲህ ካወራ ነው ላይቀር እንዲህ ይመስለኛል። የጉንጩ ሰርባዳ የሚፈጠረው ዜጎማቲክስ ሜጀር የተባለ የፊት ጡንቻ እላዩ ካለው የፊት ቆዳ ጋር ይያያዛል። እናላችሁ አንድ ሰው ፈገግ ሲል ይሄ የተያያዘው ጅማት ይሰበሰብና ሰርጓዳ ይፈጠራል። ሌላ ተአምር የለው። እንዳየሁት የታቦት ማደሪያ ልጃገረዶች በተደጋጋሚ የሚማረኩት ጉንጫቸው ላይ ሰርጓዳ ባላቸው ወንዶች ነው። ገለታ በዛ አይነት ጉንጭ የተወለደበት ምክንያት ይሄን የዝግመተ ለውጥ አምሮት ለማሟላት መሰለኝ። የተመኙት ይደርሳል ማለት እንዲህ ነው።
ታቦት ማደሪያ የዝግመተ ለውጥ ስነ ልቦና ጠቢብ ኢቮሉሽነሪ ሳይኮሎጂስት የላትምና ይሄን ቀላል ነገር እንዴት ትረዳ? ስንቡክም እንደሌላው ተፈጥሮ በዝግመተ ለውጥ ሂደት ይቀነበባል። ወደፊት ገለታ ልጅ ቢወልድ ይህን ሰርጓዳ ለማስተላለፍ በቂ የዝግመተ ለውጥ ድንጋጌዎች ይደግፉታል። አራተኛው የጌርሳሞት አባት አቶ ኮላ ሴባሪያው የተናገረው ነው። ሰርጓዳ ነው። እንደ ታቦት ማደሪያ ጣጣ ፈንጣጣ የሚያበዛ ሰፈር አላየሁም። አምስተኛው የቤተሉ የማስታወቂያው ካምፓኒ ሄቨን ኮሚኒኬሽንስ ፒኤልሲ ታቦት ማደሪያ አንዱ ጎዳና ላይ የለጠፈው ባለቀለም ፖስተር ለገለታ ሰርባዳ መወደድ ዋናው ሰበብ ይመስላል የሚሉ አሉ። ይሄ ፖስተር ኤችአይቪን ለመዋጋት የተሰቀለ ቢሆንም እዛ ላይ የወጣችው መቅደስ የተባለችው ልጅ ጉንጮች ላይ የሚያምሩ ስርጓዶቶች ነበሩ። በዚህ መልኳ መቅዲን ያላደነቀ ወይም ያልወደደ አልነበረም። በሷ ምክንያት የሰፈሩ ኮረዶች ቀድሞ ልብ ያላሉትን የወንዶችን ጉንጭ ማየት ጀመሩ። ገለታ በዚህ ጊዜ በልጃገረዶች አይንገባ። ባጭሩ የገለታ ስንቡክ በማስታወቂያው ካምፓኒ በአጋጣሚ ተወዳጅ እንዲሆን የተደረገ የገላ ንዑስ ክፍል ነው። ስድስተኛው ታቦት ማደሪያን በፍጹም በማይወድ የሌላ ሰፈር ሰው የተነገረ ነው ይባላል። እሱም እንዲህ ነው። ገለታ ስርጓዶት የለውም። እንዴት ነው የምታዩት? ገለታ ግራ ጉንጩ ላይ ያለው ስርጓዶት ሳይሆን ብልጭ ድርግም የሚል ጥላ ነው። ልጁ ለጥቂት ዓመታት እንደማንም ጎረምሳ በቡጉንጅ ይሁን በቡግር ይሰቃይ ነበር። ከለታት አንድ ቀን አደንጓሬ የሚያክል ነገር ግራ ጉንጩ ላይ አብጦ ፈነዳና ያ ቦታ መጀመሪያ ቁስል ከዚያ ስርጓዶት ሆነ። ገለታ ይሄን ሊታከም አለርት ሲመላለስ ታይቷል። በሽታና ውበት አምታቱ እንዴ ወይ ዘመን። ሰባተኛው የሰላማዊት እናት የትዬ ዘውዴ ፍቺ ነው። ደሞ ምን ያምራል እሱቴ ቀጫጫ በልቶ የሚያድር ያልመሰለ አጥንቱ የገጠጠ ችጋራም እኮ ነው። በረሃብ የሞገገው ሁሉ ጉንጨ መልካም ተባለልኝ አያሰማን የለ። በጣም የተከረከመች ገና ለፈገግታና ለሳቅ ጉንጮቹ ወደ ላይና ወደ ጎን ሲሳሳቡ የሆነች ውበቷ ልብ የሚሰብር የለስላሳ ቆዳ አዟሪት ግራ ጉንጩ መሃል ላይ ትወጣለች። ጨዋታቸውን አቋርጠው አይኖቻቸው እዛ ላይ ተተክለው የሚቀሩባቸው ስንቶች ናቸው። ያ ሁሉ የገለታ ገልጃጃነት በዛች ትንሽ የጉንጭ ስብራት ግርማና ማደንዘዣ ያወጣል። የሺህ ልጃገረዶች ልብ የተወጋው በዚች ነጠላ ጥይት ነው። ስንት የአየር ጤና ኮረዳ ፊቷን ጋርዳ ውይ ሲያምር ብላለች። ቾኳን በቀኝ እጇ ይዛ ፈዛ ከቀረች ካድሬ አስተኔ የሲቪክ አስተማሪ ጀምሮ ሽፍቷን ጨርሳ ወደ ቤቷ ከመሄዷ በፊት ይህችን ትዕይንት ባይኖቿ ለማስገባት መማሪያ ክፍሉ በር ተጠግታ እስከምትጠብቀው ሌላ ክፍል የምትማር የትምህርት ቤቱ ቁንጅና ውድድር አሸናፊ ድረስ በእንጨት ሥራ ሲሰለጥን ተግባረድ ኮሌጅ ገብቷል። እጆቹ በእንጨት ሥራ መደደር ቢጀምሩም ጣቶቹ ገና ለምለም ናቸው። ከልጅነቱ ጀምሮ ታቦቶች ለጥምቀት ከያቅጣጫው ሲመጡ ሰፈሩን የሰውን ልቦናና መላእክትን በማራም ድምፁ ያደምቅ ነበር። እድሜው እየጨመረ ሲሄድ ከታቦት ማስገቢያና ማስወጫ የዳዳዳዳዳ ዘፈን ወደ ረቀቀ ዜማ ቀስ በቀስ ተሸጋገረ። ከዓለማየሁ እሸቴ ኮቱማ ፍቅርዬ ተነስቶ ከዛ በአሊቤራ እሹሩሩ ያ ብርቱካኔ በኩል አድርጎ በመስፍን አበበ አይሽ አይሽና አሳልጦ በቅርቡ ደግሞ የዊትኒ ሁስተንን I will always love you ተረጋግቶ ማፍሰስ ደረሰ።
ከጥቂት ዓመታት በፊት ሲጫወታት የነበረችው የሉቤጋን ዘፈን ነበር። ታቦት ማደሪያ ሉቤጋን አያችሁ ከተባለ እሱ ገለታ ነው። A little bit of Monica, a little bit of Mary። ጓደኞቹ ሊተርቡት a little bit of Sunlight ይሉታል። ገለታን ቀረብ ብለው ሲያዩት ከረጅም ፊቱ ላይ የሚነበብ ነገር የለም። ልሙጥ ጸጉር የለሽ ለስላሳ ቆዳው ምንም አይነት መልእክት ሊያወጣ የማይችል አንሸራታች ነገር ነው። አፉ ብቻ ሳይሆን ጠቅላላ ገጹ ዝምተኛ ነው። በላይኛው የጥርሱ ድርድር ደስታን በታችኛው ደግሞ ድብርት ይዟል ብለን ብንጠረጥርም አያሳይም። እዚህ እያለ የለም። ገለታን ሰዎች ቢያውቁትም በትክክል አይረዱትም። እያዩ አያዩትም። እሱን የሚያይ እንግዳ ሰው የሚያየው እንግዳ የሆነውን የገጹን ውበት ብቻ ነው። ከፋብሪካ ሲወጡ ጥቁር የነበሩ በመታጠብ ብዛት ቡላ የሆኑ ቲሸርቶች ሁሉ ጊዜ ይለብሳል። ሲበርደው ወድቆ የተገኘ የመሰለ እድሜው ትንሽ ቁመቱ አጭር ለነበረ ጊዜ የገዛውን ርካሽ ጃኬት ይደርባል። አንዳንድ ጓደኞቹ በዚህ አለባበሱ ይሰርቡታል። በተለይ ራሚሱ ይህን ካኒቴራህን ለልጅ ኢያሱ መልስላቸው እያለ ደሃ በመሆኑ መቀለጃ ነው። ሁልጊዜ ሲመሽ ሰላማዊት የሰራችለትን ስካርፍ ያደርጋል። በጋና ክረምት የሰላማዊት ስካርፍ እንደ ቀለማም ዘንዶ አንገቱ ዙሪያ አለ። ባካፋ ትከሻም ፊቱ ክብ በስብና በፕሮቲን የተሞላ ከቀፈቱ ከበድ የሚል ደልደል ያለ መሳቅ የሚወድ ልጅ ነው። ራሚሱ ቦቴው ብሎ ቀጽሎት አላኮረፈው። መወፈር ይወዳል። ብዙ ባይሆንም እድሜው ከሌሎቹ ጓደኞቹ ጠና ያለ ቅንድቡ ደማቅ የተቀነደበ የመሰለ ነው። ከንፈሮቹ እሱ እንደሚለው ከክትፎ በጠለለ ኮላጀን ተሞልተዋል። ፊቱ በመስፋቱ አይኖቹ ጠባብ ይመስላሉ። ባፉ ጫትና አልኮል ገብተው አያውቁም። ከቃሚ ጓደኞቹ ጋር በርጫ ሲቀመጥ ጎኑ የሚጎልተው ኮካና የስጋ ሳሙሳ ነው። ቀበቶ ትክክለኛው ቀዳዳ የገባ፣ ሸሚዞቹ በትሁትነት እስከ አንገቱ የተቆለፉ፣ እጀታዎቹ እስከ ክርኖቹ የተጠቀለሉ ናቸው። ሁልጊዜ ኮት የሚለብስ ሲያሰኘው ክራቫት የሚጨምር ነው። ጃኬት ከለበሰ የሆነ የሲኒማ ፖስተር ወይም የባዲ አክተር ያለበት ስዌት ሸርት ከስር አለ። ሁሉም የስሜት ሕዋሶቹ የሚያስቡ ይመስላሉ። በፕላን እንደሚሰራ አይኖቹ ይናገራሉ። በአካውንቲንግ ዲግሪውን ለማግኘት ያቀደው ገና ፕሪፓራቶሪ ስኩል እያለ ነው። አካውንቲንግ ግን አይወድም። ከልቡ የሚወደው ሲኒማ ፕሮዲዩስ ማድረግ ነው። ሲኒማ ፕሮዲዩስ ለማድረግ ገንዘብ ያስፈልገዋል። እንደሚገምተው ገንዘቡን የአካውንቲንግ ሙያው ይሰጠዋል። ህልሙ ቻርተርድ አካውንታንት ሆኖ በሚያገኘው ገንዘብ ፊልም መስራት ነው። ይሄ ቅዱ ይስራለት አይስራለት ባያውቅም መምረጡና ማሰቡ ብቻ ተመችቶታል። ሊረዱት የሚችሉ ዘመዶች ቢኖሩትም ሁልጊዜ በራሱ መጣርን ያደንቃል። እጁን ቡጢ ሰርቶ የሚያዩት የተቆጣ ሊመስላቸው ይችላል። ስለ ሲኒማ ፍቅሩ ሲናገርና ካቀደው ህልሙ ለመድረስ በሆዱ ለራሱ ሲምል ነው። የተረቡ ጌታ ራሚሱ ህልሙን ሲያጣጥልበት ይስቃል እንጂ ክፉ አይመልስለትም። ከሳቁ ጀርባ ቆመን ከምናወራቸው ጉዳዮች ሁሉ ጊዜው ሲደርስ የሚቀረው ሲኒማና ገንዘብ ብቻ ነው የሚል ይመስላል። ሴት ጓደኛው ጸዳል የምትወደው የተመቸው ጤነኛ ቅላቱን አይደለም፣ የታጠበ ሁልጊዜ መልካም ጠረን ያለው ጎፈሬውን አይደለም፣ አበላሉን ነው። ጸዳል የሰናይት ታናሽ እህት ናት። ራሚሱ አንቺ ኢንጂነሮች ድልድይ እንጂ ቁርጥ አይበሉም እያለ ቢያሽሟጥጣትም እንዳልሰማችሁ ሁሉ ዞር ብላ ባኪዬ በእናትህ ቁርጥ ግዛልኝ ትላለች። ጸዳል 5 ኪሎ ሲቪል ኢንጂነሪንግ ተማሪ ናት። ባካፋ የሚበሳጨው እጁ ጣቶች ላይ የስጋ ጠረን ሲቀር ነው። ታቦት ማደሪያ ጥሩ መታጠቢያ ያላቸው ጥሩ ቁርጥ ቤቶች የሉ። እጁን ሲያሸት ካየው ስዳደግ ራሚሱ ባካፋ ሆይ ጸዳልን ነው ይለዋል። ቀልድ ሲሰማ እጁን ጨብጦ አፉ ላይ ያደርግና በሳቅ ጦሽ ይላል።
ሲስቅ እንደዛ ነው። ሰፈር ውስጥ በብዛት የሚታየው ለክረምት ነው። ሐዋሳ ዩኒቨርሲቲ ስለሚማር በጋውን እዛ ይከርማል። አቡ ራሚሱ ረጅም ወንዳ ወንድ ጸጉራም ልጅ ነው። ቆዳ ጫማው በየጊዜው ይጠረጋል። ምክንያቱም ማስጠረግ ይወዳል። አገጩ ስር የማታድግ የማታጥር ሪዝ አለችው። ገና ሞሳ ያለሁ ጀምሮ ነበረች ይላል። ይችን የጸጉር ችፍርግ የሚጠቀምባት እየጠመዘዛት ጥልቅ ነገር ሲያስብ 6 ኪሎ አዲስ አበባ ዩኒቨርሲቲ ጋዜጠኛነት ይማራል። በሁሉ ነገር ይበሳጫል። ከፈጠረው እግዚአብሔር እስከወለዱት አባቱ ድረስ ያበሳጩታል። በየመሃሉ ያለው ፍጡርና ቁስ መዓት ነው። የሚያማረረውን ሁሉ በከፊል የሚረሳው ከወዳጆቹ ጋር ብቻ ሲሆን ነው። ዩኒቨርሲቲ የገባው በ4 ነጥብ፣ ከዩኒቨርሲቲ ደግሞ ሰዎች እንደሚሉት የሚመረቀው በ4 ነጥብ ስለሆነ አንዳንድ የሚያውቁት በዚህ ባልተገራ ብሩህነቱ እንዲኮራ ይጠብቃል። በሱ ፍቺ 2 ዓመታት ካምፓስ እያለ ያጋጠመው የዞረበት ህዝብ ነው። 4 ፖይንት ስታመጣ ከሚቀናብህ 2 ፖይንት ስታመጣ ከሚስቅብህ ምን ትጠብቃለህ? ይህ ሀገር አማሃይ ያመልካል። የሀገራችን ፈጣሪ ጸጉሩን እንዳይረዝም እንዳያጥር አድርጎ የሚስተካከል አጎብዳጅ ነው። ከነዚህ ዜጎች ጋር መኖር እንደመረገም ነው ይላል። አዲስ አበባ ውስጥ የሚጠላቸው ቦታዎች የተማረበት ዩኒቨርሲቲውንና ስታዲየም የተባለውን በረት ነው። አቡ በሰበብ የተሞላ ነው። ለአቡ በቤት ስሙ ታቦት ማደሪያ መኖሪያው ሳትሆን መሸሻው ናት። ባያወራው እንደ ባካፋ ገለታና ዘሪሁን የሚያቀርበው ሰው የለም። አባቱ 4 ኪሎ ዩኒቨርሲቲ የፊዚክስ አስተማሪ ስለሆኑ የሚበላው ባያጣም የምበላው አጣሁ በማለት መበሳጨት ይችላል። እናቱ አለርት ሆስፒታል ካንገት በላይ ሐኪም በነበረች ጊዜ ከሙት በሽተኞች የምትሰርቀውን አይን እየሸጠች እንዳሳደገችው ይቀባጥራል። ልብሱን ሰላማዊት ላውንደሪ ያስገብቶ መንገድ ዳር ትንባሆውን እያንፎለፎለ ወዳጆቹን እሱ እንደሚለው እስከ መጨረሻው ደም ጠብታ ይጠብቃል። እያሳጠበ ሊጠብቃቸው እየጠበቃቸው ሊያሳጥብ ካልመጡለት የጫት ባሊስቲክ ሚሳኤሉን እነ ኢራቅ የሚመጻደቁበት አይነት ባይሆንም በግራ ክንዱ ብብት አቅፎ መኝታ ቤቱ ይገባል። ሲያገኝ ከሰው የሚግባባ ሲያጣ ከሰው የሚሸሽ ነው። ሲያወራ ክንዱንና እጁን ማወናጨፍ ይወዳል። በአንድ ግራ እጁ ሁልጊዜ መጽሐፍ ወይም መጽሔት አይጠፋም። ማንበብ የሚወድ ግራኝ ነው። ግራኝነቱን ይጠላል። ግራኞችን ይጠላል። የግራኞች ፖለቲካ ይጠላል። ባይጠቅምም ቢጠቅምም ግራ በመባላቸው ይጠላቸዋል። መለስተኛ ሁለተኛ ደረጃ እያለ አንዳንድ የክፍሉና የሰፈሩ ልጆች ፈላስፋው ግራኝ አፈንድደህ ጥራኝ ይሉት ነበር። ማይክላንጀሎ ሲስቴን ቻፔል ውስጥ የሰራው የመጀመሪያው ሰው የተባለው ስዕል የመፈጠርን ወይም የህይወትን ስጦታ አዳም በግራጁ ከአምላክ ቀኝ እጅ ሲቀበል ያሳያል፣ በአመልካች ጣቶቻቸው ንክኪ። ስለዚህ ግራኝነት ስለምን ብሎ መሸማቀቂያና ማሸማቀቂያ ይሆናል? የሰው ልጅ ፍርሃቱን የሚገልጽበት ስፋት ግን አስገራሚ ነው። ማለት ሲረቅ የራሱንም ገላ ይፈራል። አቡ ልዩ ብሩህነት የነበረው ልጅ ነበር። ይሄ ብሩህነቱ ከሰዎች ፊት እየጎተተ ይወስደዋል። ደብተሩን ገልጦ ሳያይ ፈተና ይደፍናል። ኳስ ሲጫወት አስገራሚ ነበር። በአዳዲስ ቤቶች ወረራ መጥበብ በጀመሩ ከርካሳ ሜዳዎች ላይ ክብ ቆዳ እንደ ብይ እያሽከረከረ የሚጫወት ቀልጣፋ ነበር። ይሄ ክህሎቱ ቶሎ ስለታየ በግራኝነቱ ቅጽል ለመሰየም ተጋለጠ። ሰያሚዎቹ ቅልጥፍናውንና እሱን መብለጡ በሌላ ሰው የክለብ ሰዎች፣ ጋዜጠኞች እንዳይታይ ያማረ ስራው ላይ ቶሎ ብለው ተሊስ ሊያነጥፉበት ተስማሙ። ቀሽምነታቸውን ከማረም ይልቅ
ሊያሳንሱት ግራኝነቱን መሰደብ ያድርገው ቀመሩለት። ራሚሱ በልቡ ቂም ይዞ መቆሚያ አጡ ብሎ ረግሟቸው ሄደ። ብዙ ሳይቆይ ሜዳውን መንግስት ሸቀለው። የተሸቀለው ሜዳ ላይ የጫት፣ የሺሻ፣ የስልክ ካርድና የሞባይል አፎት መሸጫ ሱቆች ቆሙበት። የኳስ ድምጽ ሲሰሙ ለሃጫቸው ይዝረበረብ የነበሩ ጎረምሶች ጫት አላምጠው መጠጡ። መንገድ ዳር ቆመው ሽንጣም ልጃገረዶችን በፉጨታቸው ያማለሉ ጎረምሶች ጆሮአቸውን ሞባይል ላይ ለጥፈው የማያዩትን በማባበል ጊዜ አሳለፉ። ኳስ የሚወድ ጎረምሳ ማንቼና ባርሳ ማለት ጀመረ። ብዙዎቹም እግሮቻቸው ተነባብረው የላሙ አይኖቻቸው ቲቪ ላይ አንተረርና ሽብሽብ የተለየ የእናትነት ምልክት አይታይባትም። ደንና ዱር አራዊት ድርጅት ውስጥ ባዮሎጂስት ሆና ትሰራለች። እስከ ቅርብ ጊዜ ድረስ የተነገረላት ሰካራም ነበረች። ብዙ ጊዜ በስካር ራሷን እየሳተች አጓጉል ቦታ ወድቃለች። ሸራ የተከለለ ፒካፕ ጀርባ፣ የወታደር አልጋ የተዘረጋበት ድንኳን፣ አፈር የሚሸት አንሶላ የተነጠፈበት የገጠር ሆቴል፣ ላንድ ሮቨር ጀርባ ወዘተ። እንደሚወራው እሷን ከመስሪያ ቤት አላወጣኋትም የሚል ሰው አልነበረም። ከኮላሴ ጋር የተገናኘችው ለሥራ ጉዳይ ሰበት አካባቢ ሄዳ ነው። አንድ ቀን ከጠዋቱ 3 ሰዓት አካባቢ ዛፍ ስር ከተከለችው ድንኳኗ ውስጥ ተኝታ ስትባንን ኮረብታ የሚያክል 3/4ኛ ገላው በፀጉር የተሸፈነ ሰውዬ ጎኗ ተኝቶ አገኘች። አስቀያሚነቱ አስደንግጦ ሳያሮጣት በፊት እንዳትጮህ አፏን ይዞ አወቃት። የሥራ ባልደረቦቿ እዛው አካባቢ በየድንኳናቸው አድረው የነበሩት ከተኙበት ተነስተው ቁርሷን እንድትበላ ጠሯት። መግዲ 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 ሲጠሯት ብትሰማቸውም ከላይዋ ላይ ሆኖ የሴትነት ጥልቅ ሚስጥር ከሚያሳያት ካቶ ኮላሴ ገላ መላቀቅ አልፈለገችም። እኩለ ቀን ላይ ይሄ ሰው ከድንኳኑ ሲወጣ የሥራ ባልደረቦቿ ግራ ተጋብተው ማነህ አንተ? የታለሽ መግደላዊት አሉት። ይህች ናትና ብሎ እንደ ክር የቀጠነች ላብ እንደ ቅባት ከላይዋ የሚወርድ አፏ እንደ በር የተከፈተ አይኖቿ ግንባሯ ውስጥ የተሰነቀሩ መግደላዊትን ክንዱ ላይ ተጋድማ ሳያቸው ፈገግ ብለው በልባቸው ግን እንኳን ገላገልከን አሉና ምሳ እንዲበላ ጋበዙት። ከዚያን ቀን ጀምሮ መግደላዊት የሌላ ወንድ አይን አላየች። የተወለድኩት ደጉ ሰፈር ታቦት ማደሪያ አዲስ አበባ ነው። በአየር ጤናና በቀራኒዮ መሃል። በተወለድኩበት ዘመን ቦታው እንደዛሬ ብዙ ሰው አይኖርበትም ነበር። ለመጀመሪያ አይኖቼን ስገልጥ ያየሁት የሰፈሬ ልዩ መለያ ምልክቶች ሳር፣ ቀዳዳ በቀዳዳ የተሞላች ቀጫጫ አስፋልት መንገድና አንጀባቸው ጎጆ ያሰደደ ጥቂት ቪላ ቤቶች ነው። ቪላ ነው ቪላ ግድ የለኝም። ጌርሳሞት የተባለ የንግስት ስም ለምን እንደተሰጠኝ እንጃ። ብዙ ሴቶች የማይጠሩበት ስለሆነ እናትና አባቴ ሌላውን ዜጋ እንዳልመስል ብለው ይሆናል። ማለት ኩረኝነት ይሆን እንዴ? በሆነ ዓመተ ምህረት በመጋቢት ማርያም እናቴ የሆነ ቦታ የታሪክ ኤግዚቢሽን ልታይ ሄደችና ነጭና ጥቁር ቀለም የሸክላ ወለል ላይ ተገላገለች። ከማህፀኗ ገና እንደወጣው አይኖቼን ስከፍት ያየሁት የሆኑ ንጉሠ ነገሥት ከሆነ ወራሪ የማረኩትን መድፍና የመድፍ ቀዳዳ ነው። እማማን ምን አንቀለቀላት? እንደደረሰች ያወቀች ምን እዛና እዛ ሮጣት? ካልጠፋ የሚታይ የታሪክ ቁስ መድፍ ስር ምን አስቆማትስ? አንዳንዴ የተሳተ ነገር ሳስብ ከዚህ ጊዜ ገጠመኝ የተውሰው ስሜን መድፊት፣ ደጃዝማችት፣ ባላምባራሲት፣ ካሌቤት፣ አብርሃ ጽብሂት ለምን እንዳላሉኝ ይገርመኛል። ነፍስ አወቅሽ ከተባልኩ ጀምሮ አንዳንዴ በህልሜ እንግዳ ፍጡራን የሚገቡበትና የሚወጡበት ባዶ አየር ላይ የተንጠለጠለ ትልቅ ጥቁር ቀዳዳ ያለው ያ የመድፎ አፍ መሆን አለበት። ማርያምን ልጅ እያለሁ ህልሜን ለእናቴ ከነገርኳት እየተነጫነጨች ጠበል ልታስረጭኝ በጋቢ ጠቅልላ እዚህ አለርት ጀርባ አቡነ አረጋዊ በሌሊት ትወስደኛለች።
አባቴን የሚቆጨው መድፍ ስር መወለደኝና በመድፍ አፈሙዝ ቅዠት መሰቃየት አይደለም፣ ሌላ ነገር ነው። ምን አለበት እንደው ምን አለበት አንዳንዴ አራቴ ይለዋል ይሄንን። ፈጣሪ ጌርሳሞትን ወንድ ቢያረግልኝ ኖሮ ይላል እኔ ፊት። ከዛ ሊያባብለኝ አቅፎ ይደባብሰኛል። እንዲህ ተናግሮ እንዲህ ሲደባብሰኝ እጠላለሁ። አባታችሁ መጀመሪያ አጣጥሎ ቀጥሎ ደግሞ በማይሆን ፍቅር ቢፎግራችሁ የምትወዱ እስኪ እጅ አውጡ። አለ አይደለ ልገምት ወንድ ብሆን መድፈኛ ሊያረገኝ ነበር መሰል የባሪያው ልጅ። አባቴ አነጣጣሪ ቅልጥም ሰባሪ ያደንቃል፣ ግን ቅልጥሜ ለቁመቴ ብቻ ነው። ክንዶቼ ሰላላ ስለሆኑ ቀጫጫ ወንድ ከማቀፍ ይልቅ ሳይንቲስት በሆንና የማይክሮስኮፕ ብሎን ባዞርባቸው ይቀላቸዋል። እኔ እንደናቴ ሰናና፣ ቀርፋፋ፣ አልቃሻ፣ መንጎላምና አንጎላም ሁለመናይ ከትንንሽ ነገሮች የተሰራ በኮረዳነቴ ወዜ ማብለጨልጭ የምቅበጠበጥ ገና ሲያዩ በወንዶች ልቦና ሐሴት የምቀሰቀስ የአይን ማር ይታችሁ መድፍ አገላባጭ ሰውን ያውም ብቻ ለብቻ። እንጀራ አባቱ ሆኖ ያሳደገው ታላቅ ወንድሜ ገና 25 ሳይሞላው ራሱን ችሎ ሄዷል ላፍቶ። ማማ ከማን እንደወለደችው አታውቅም። ኮሌጅ የበጠሰች ባዮሎጂ ዲቃላ ቀፍቃፊ ናት። ምን አይነት ብሬን ያላት በገብርኤል! የመጨረሻው ያብራካቸውን ጥፍጣፊ ነኝ ማለት ለሱም ለሷ። እናቴ ጌርሳሞት ሳይሆን ባፈና ትለኛለች። አበሻ የማይጠቅም የስም በዘበዛ እንደሚወድ ይኸውልሽ ጀለስ አንድ ምሳሌ። አንዳንዱ የሰፈር ሰው እሷን ተከትሎ ባፈና ይለኛል። የሷን ያጠራር ልማድ የቀለቡ ስም ይወጣል ከቤት ይከተላል ጎረቤት ተረትና ምሳሌ አማኞች ይሆናሉ። ወይስ በተመቸን እንጠራለን ነው? ይታሽ ባፈና የተባለ ስም ሲመች የሚያፍን ቢያፍንልኝ። ወዳጆቼ ብዙ ስም ሰጥተውኛል። እነዚህ ርቤዎች እየረቀቁና እየደቀቁ ይሄዳሉ። ከጌርሳሞት ወደ ጌርሳ፣ ከጌርሳ ወደ ጌርሲ፣ ከጌርሲ ወደ ጌራ፣ ከጌራ ወደ ጌ፣ ነገ ደግሞ ምናልባት ወደ ምንም። ከሁሉ ባያቴ ስም አፈር ነበር። ማፈሪን ግን ማንም አያውቅም። ባሪያ ብሎ ስም። በአባቴ በኩል ወንዳቴ እንጨት ፋብሪካ የሚሰሩ ወዛደር፣ ሴት አያቴ ከወጨጫ ጦስኝ ከደን እያጨዱ ዘነበ ወርቅና ቀራኒዮ ጉልት የሚቀመጡ ነበሩ። ባያቴ ስም ሊያበሽቁኝ ከቃጡ ወይም ካደረጉት የእናቴ አባት ሌላው አያቴ የታወቁ ሰው ነበሩ። ምናምን ብዬ የተተረተላቸውን ወይም የተወራላቸውን የማምነውንና የማላምነውን ጀብዱ